እንደምናላችሁ ያለሁት በአዲስ አበባ ስካይላይት ሆቴል ነው። በዚህ የተገኘውበት ምክንያት ደግሞ በአፍሪካን የተለያዩ ሚዲያዎች ላይ የሚሰሩ ባለሙያዎችን የሚሸልም አፍሪካን ሚዲያ አዋርድ የተሰኘ መድረክ ተዘጋጅቶ ነው። ወደ ውስጥ እንገባና ደግሞ በመድረኩ ምን አለ የሚለውን እንከታተላለን። ተከታተሉ። Hello Africa. Hello beloved souls. Welcome to Ethiopia. ያለነው የአፍሪካ ሚዲያ አዋርድ ላይ ነው። በዚህ በአዋርዱ ላይ ከተገኙ ከተለያዩ አፍሪካ ሀገራት ከተወጣጡ እንግዶች መካከል ደግሞ አንድ ውብ ሴት አጠገቤ ትገኛለች። It's very nice to meet you. Thank you so much. You're such a beautiful woman. You're doing incredible work. I love your energy and it's exciting to be here at the very first of their kind African Media Awards. Thank you so much. Could you please introduce yourself? ራስሽን አስተዋውቂልን። All right, my name is ስሜ አቺሞ ተዋና ይባላል። ከደቡብ አፍሪካ ነው የመጣሁት። የራሽያን ቱዴይ ኮረስፖንዳንት ነኝ። አፍሪካዊ ጉዳዮች ላይ ያተኮሩ ዘገባዎችን እሰራለሁ። Very nice. How does it feel? በአፍሪካ ውስጥ በሚዲያ ኢንዱስትሪ መስራት ምን ይመስላል? ምን አይነት ስሜት አለው? It's very important. እጅግ በጣም ጠቃሚ ነው። ምክንያቱም እንደምታውቂው የአፍሪካውያን ታሪክ፣ ማንነትና ባህል ሁልጊዜም በውጭ ኃይሎች ሲነገር የተሳሳተ መስመርና ምልከታን ሲፈጥር ቆይቷል። ይህንን ትርክት የመቀየር ታሪካችንን በራሳችን አንደበት መናገርም ተገቢ ነው። እንደዚህ አይነት የሽልማት መድረክ መዘጋጀቱ ለአፍሪካ ሚዲያ ባለሙያዎች ምን አይነት ጠቀሜታ ይኖረዋል? Oh, these awards are going to ignite the passion and ይህ የሽልማት ስነ ስርዓት ለመስራት የሚያበረታታ ጉልበትን የሚሰጥና የሚዲያ ባለሙያዎችን የሚያበረታታ ነው። አፍሪካ ውስጥ ጋዜጠኛ መሆን ቀላል አይደለም፣ ፈተናዎች አሉት። በተመሳሳይ በርካታ የሚነገሩ ታሪኮች ባለቤት ነን። ታዲያ እንዲህ አይነት ሽልማት በፈተና ውስጥ እያለፉ የአፍሪካን ውብ ታሪኮች የሚያሳዩ ባለሙያዎች ብርታትን የሚያጎናጽፍ ነው። በስተመጨረሻ ለዛሬ አሸናፊዎች የምታስተላልፊው መልእክት ካለሽ? Oh, I want to say congratulations. እንኳን ደስ አላችሁ ማለት ነው የምፈልገው። ሚዲያ እጅግ አስፈላጊ ነው። በተለይም አሁን ሐሰተኛ መረጃዎች፣ የተሳሳቱ መረጃዎች በሞሉበት ጊዜ ጥርት ያለ እውነተኛ መረጃ ለሕዝብ ማድረስ የሚዲያ ስራ ነው። ስለዚህ በርታ። በተለይ ሴት ሆናችሁ ወደፊትም በሚዲያ መሳተፍ ፍላጎት ያላችሁ ሁሉ አንደኛ የእውነት ሙያውን ልትወዱት ይገባል። ከዛም ፈተናውን የተጋፈጣችሁ ለልብ የቀረበ እውነተኛ መረጃ ማድረሳችሁን ቀጥሉ። Manadala minha eco Renosau tem a tia Umbano barraco Tiago piam Tiago arre Tiago ire Dareda Tiago hanje Mio janita lua Nada Vito mungu Zé umbano umbako Tehi di jalangal
I'm Victoria Jai. ቪክቶሪያ ጆይ ይባላለሁ። ከናይጄሪያ ሌጎስ ነው የመጣሁት። ቲቪ ኮሙኒኬሽን ነው የምሰራው። የግል ሚዲያ ነው። How do you feel? መድረኩን እንዴት አየሽው? It's beautiful. እጅግ የሚያምር መድረክ ነው። አፍሪካውያን ሚዲያዎችና የሚዲያ ባለሙያዎችን መሸለም ቀላል የሚባል አይደለም። የአፍሪካን ውብ ታሪክ በመልካም መንገድ ለመናገር ለማስቀመጥ ጥሩ አጋጣሚ የሚሆን ነው። What do you think? መሰል መድረኮች መዘጋጀታቸው ምን አይነት ጠቀሜታ ይኖረዋል ብለሽ ታስቢያለሽ? I think the benefit of doing such awards በርካታ እንቅልፍ አልባ ሌሊቶችን ለማሳለፍ በአደገኛ ሁኔታ መረጃን ለህዝብ ለማድረስ ለሚተጉ ብርታት የሚሆንና የፓን አፍሪካን የሚያሳድግ የሚያጠናክር በራሳችን እንድንቆም እንድንበረታ የሚያደርግ ነው። What do you want to say for young generation? ለወጣት ጋዜጠኞች የምታስተላልፊው መልእክት? I would say to all the young people አሁን ላይ የሲቲዝን ጆርናሊዝም የምንለው የተስፋፋበት ጊዜ ነው። ማንም ማይክ አንስቶ ያሻውን ታሪክ ይዘራል። ጋዜጠኛ ትጥቁን ማዘጋጀት፣ መጥረቢያውን መሳል፣ በሐሰተኛ መረጃ ህዝቡ እንዳይጠፋ ከስር መጠበቅ ይገባቸዋል። ቢዘገይም ሙያው ልክ እንዳሁኑ ዋጋ ይከፍላቸዋል። Ladies and gentlemen, we're moments away from announcing the finalists and revealing tonight's winners. Winners will be invited to say a few words. To keep the evening flowing, kindly keep your acceptance remarks to no longer than 3 minutes. Thank you. First nominee, report about fire, rising sea levels endanger Ondo community. Arise Me from Nigeria. Second nominee, she fought the odds and she won. Diamond TV from Zambia. Third nominee, Energy Transition through the lens of a Ugandan, Uganda Broadcasting Corporation. The winner is... All of you are looking at me. You are looking at me. The winner is Kaundo Sam Clinton Obed from Yes, we won. Congratulations to us. በአፍሪካ ሚዲያ አዋርድ ላይ የምናደርገውን ቆይታ ቀጥለናል። አሁንም ደግሞ በተለያዩ ዘርፎች ካሸነፉ ሌሎች እንግዶች ጋር እገኛለሁ። Congratulations you guys. Thank you so much. Thank you. Well, I am Caroline Maleo and ካሮላይን ማሊዮ እባላለሁ። ፎከስ ኤንድ ዲስ ዊክ የሚል ፕሮግራም አዘጋጅ ነኝ። ዛሬ ያሸነፍንበት ማለት ነው። ከየት ነህ አንተስ? ስም ማን ነው? My name is Sam Clinton Kaundo. ሳም ክሊንተን እባላለሁ። የፎከስ ኦን ዚስ ዊክ ፕሮግራም ዳይሬክተር እና ፕሮዲዩሰር ነኝ። እንዴት ያለ ስሜት አለው መሸለም አዋርድስ? Oh my god, this actually feels like እጅግ በጣም ደስተኞች ሆነናል። በአፍሪካ ሚዲያ የምንሰራው እንቅስቃሴና ጥረት የሚመለከትና እውቅና የሚሰጥ ተቋም እንዳለን የተገነዘብ ነው። የአመቱ ምርጥ ኢንተርቪው በሚል ነው የተመረጥነው። ይኸውም ለዓለም የአፍሪካ መልካም ገጽታ የሚያመለክት ነው። Congratulations once again. Could you please tell us what you feel about winning the award? How does it feel? It's a great milestone. እጅግ ትልቅ ምዕራፍ ነው። መሰማታችንን ያመለክታል። አፍሪካውያን ጋዜጠኞች ከዚህ የበለጠ ስራን መስራት እንደሚችሉ የሚጠቁም ነው። እንደዚህ አይነት በርካታ መድረኮች ያስፈልጉናል። እኛም በርካታ የፓን አፍሪካን ታሪኮችን መንገር መቀጠል አለብን። እንዳንቺ ጋዜጠኛ መሆን ለሚፈልጉ ወጣቶች ምን ትመክራለሽ? Media industry is the best profession. የሚዲያ ኢንዱስትሪ እጅግ የሚያስደስት ነው። ከዛም ደግሞ ሪስክ ያለው ፕሮፌሽን ነው። ከተወደደና ከልባችሁ ልትሰሩት ከፈለጋችሁ ብቻ ምረጡ ትላለሁ። What do you want to say for those young journalists? So for any young journalists out there, አሁን ይህን ቃለ ምልልስ ለምትመለከቱ ታዳጊዎች፣ ወጣት ጋዜጠኞች ሁሉ መስራታችሁን ቀጥሉ። ታሪኮችን፣ ፈጠራ የተሞላበት ስራዎችን መስራት ቀጥሉ። Just shoot, just keep on doing it. Thank you so much for your time. Congratulations once again. Thank you. Minute hate, made mistakes, shying away. I
you closer if I could. And even when we tried to throw this all behind, I find myself inside of your arms again. The first nominee, Kwacha Music Awards coverage, Sun TV, Zambia. Second nominee, Meset Show, Oromia Broadcasting Network, Ethiopia. Third nominee, Jonte, The Origin Story, Abel Mutwa, Kenya. The winner is Davis Lombe Kabaswo, Sun TV from Zambia. Congratulations. Thank you very much. Thank you. እንተዋወቅ። My name is Davis Kabuswe. ዴቪድ ካምሴ ይባላለሁ። ከዛምቢያ ነው የመጣሁት። ሳን ብሮድካስቲንግ ነው የማገለግለው። የሳን የቴሌቪዥንና የሬዲዮ ጣቢያ በውስጥ ያለ ማለት ነው። ዛሬ ደግሞ አሸናፊው ነኝ። ምን እየተሰማ ነው በማሸነፍህ? I'm very excited and በይበልጥ ጠንክረን እንድንሰራ የሚያበረታታ ነው እውቅና መስጠቱ። አሁን እየሰራን ካለ ነው በተለይም በአፍሪካ ውስጥ ከዚህ የተሻሉ ስራዎችን እንድንሰራ ያጠነክረናል። What do you want to say for those young generations? ወጣት ሆኖ በተለይም በሚዲያ ውስጥ መሳተፍ ለሚፈልጉ እንዲሁም ለታዳጊዎች የምታስተላልፈው መልእክት? They need to ጠንክራችሁ ስሩ። በእርግጥ ጥሪ ነው፣ ነገር ግን ጠንክሮ መስራት ጥሩ ውጤት ያስገኛል ብዬ አምናለሁ። How does it feel to work in African media? አፍሪካዊ ጋዜጠኛ መሆን እንዴት ያለ ነው? Okay, so I would want to encourage media houses to በአፍሪካ ውስጥ ያሉ ሚዲያዎችና የሚዲያ ባለሙያዎች በእጅጉ ሊታገዙ ይገባል። ምክንያቱም የአፍሪካውያን ታሪክ በአፍሪካ እይታና አንደበት ሊነገር ይገባል የሚል እምነት አለኝ። Tell the story as it's supposed to be told from the African perspective. Thank you so much once again. So much. Thank you. Thank you. Recognizes such a legacy. To present the African Media Awards for Outstanding African History Report, please welcome to the stage Her Excellency Enatalem Melese, Minister of the Government Communication Service of Ethiopia. The winner is Metasebia Dereje Abate
and Binyam Erojima, CEO of Ethiopian Broadcasting Corporation. We are giving out this award to Ethiopian Broadcasting Corporation for this captivating report about one of the greatest victories of African nations against the forces of much stronger colonial powers. A victory that broke the narrative of undefeatable colonizers. A history must be valued and cherished, and thus this report does a great job at preserving the legacy of heroes of the past. በአፍሪካ ሚዲያ አዋርድ ላይ ያለነውን ቆይታችንን ቀጥለናል። አሁን ደግሞ በኢትዮጵያውያን ከተሸለሙ ሰዎች ጋዜጠኞች መካከል አጠገቤ ከኢትዮጵያ ቴሌቪዥን በዜና አንባቢነት የምናውቃት መታሰቢያ ትገኛለች። መቲ እንኳን ደስ አለሽ። በጣም አመሰግናለሁ። እንኳን አብሮ ደስ አለን። የጋራችን ነው። የብሔራዊ ቴሌቪዥን ጣቢያ ነው የምትሰሪው። እሱም ለሁላችንም የብሔራዊ ቴሌቪዥን ጣቢያ ስለሆነ ከዛም ባሻገር በመድረኩ ከተጠሩ ኢትዮጵያውያን መካከል ቀዳሚዋ ነሽና እንኳን ደስ አለሽ። በምን ዘርፍ ነው ያሸነፍሽው? እኔ ያሸነፍኩት ስፔሻል ካቴጎሪ በሚል ነው። በዜና ዘርፍ ነው የተወዳደርኩት። ውድድሩ ምን ይመስል ነበረ? ሂደቱስ እንዴት ያለ ነበረ የሚለውን አስታውሽን። እንግዲህ እንደሰማሽው ከ40 በላይ ከሆኑ የአፍሪካ ሀገራት የተውጣጡ ከ800 በላይ አፍሪካውያን ጋዜጠኞች ናቸው በዚህ የውድድር ሂደት ውስጥ ተሳታፊ የነበሩትና ያ ማለት ቀላል እንዳልነበረ ያመላክታል። እኔ እንዳጋጣሚ ሆኖ የተወዳደርኩበት ዘርፍ ላይ ያስገባሁት ዜና የበርሊን ኮንፈረንስን የተመለከተ ነበረ። እንደምናስታውሰው እንግዲህ ትልቅ የሚባል የታሪክ አጋጣሚ ነው። በተለይ የአፍሪካ መሬት በአብዛኛው በቅኝ ግዛት ስር እንዲወድቅ መነሻ ወይም ደግሞ ጥንስስ ነው ማለት እንችላለን ያ አጋጣሚና ያ ሳይሆን ግን በዋናነት ዜናው የሚያጠነጥነው አፍሪካ ውስጥ ሆና ኢትዮጵያ ግን ያንን የቅኝ ግዛት አስተሳሰብ መስበር የቻለች ሀገር ናት የሚለውን ነበር የሚያሳየው። አድዋ ታዲያ ታሪክ ብቻ ሳይሆን ዛሬም በተለያዩ መስኮች እየተደገመ ነው። በህዳሴ ግድብና በሌሎች ሀገራዊ ፕሮጀክቶች ላይ የአሁኑ ትውልድም ድል እያደረገ ነው የሚለውን የሚያሳይ ዘገባ ነበረ። አሸናፊ ሆኗል። ድጋሚ እንኳን ደስ አለሽ። በኢትዮጵያውያን በተለይም ለአፍሪካውያን ደግሞ እንደዚህ አይነት መሰል መድረኮች መዘጋጀታቸው ምን አይነት ጥቅም ይኖራቸዋል ብለሽ ታስቢያለሽ? አይናችንን የምንገልጥባቸው መድረኮች ናቸው ብዬ አስባለሁኝ። በተለይ በጋዜጠኝነት ሙያ ውስጥ ስንኖር ዓለም አቀፍ የሆነውን መድረክ ለማየት እድልን ይፈጥራሉ፣ ይበልጥ ለመስራት ያነቃቃሉ። የልምድ ልውውጥ መድረኮችም ናቸው ብዬ አስባለሁኝ። ምክንያቱም ከተለያዩ የአፍሪካ ሀገራት የተውጣጡ ጋዜጠኞች ነበሩና ስራዎቻቸውም በዚያው ልክ የተለያዩ ናቸው። ይህንን በራሱ አንድ መድረክ ላይ ቆሞ መመልከት መቻል ትልቅ እድል ነውና ትልቅ የልምድ ልውውጥ መድረክም ሆኖ አግኝቼዋለሁኝ። በመድረኩ በርካታ ሽልማቶች ተከናውነዋል። ነገር ግን ያሸነፉ ኢትዮጵያውያን ወይም ደግሞ የተሳተፉ ቁጥራቸው እጅግ አነስተኛ ነበረ። ለነሱ ምን ማለት ትፈልጋለሽ? እንዲሁም ደግሞ ለያንግ ጄኔሬሽንስ የምታስተላልፊው መልእክት? አቺቭመንት ባንዴ ስለሰራን የሚመጣ ነገር እንዳልሆነ አስባለሁኝ። ስለዚህ በጊዜ ሂደት ሰዎች የራሳቸውን ስራ ትኩረት አድርገው ብቻ የሚፈልጉትን ነገር የነሱን ስሜት ታሳቢ ባደረገ መልኩ ስራቸው ላይ ትኩረት አድርገው መስራት የሆነ ጊዜ ላይ ይከፍላል። ሰው የዘራውን አይደለም የሚያጭደው። ስለዚህ ወጥ በሆነ መልኩ ስራ ላይ ትኩረት አድርገው በመስራት የሆነ ጊዜ ላይ የተሻለ ነገር እንደሚመጣ አምናለሁኝ። ድጋሚ እንኳን ደስ አለሽ። አፍሪካ ሚዲያ አዋርድ በሚል ስያሜ ተዘጋጅቶ በሚዲያ ላይ የሚሰሩ የተለያዩ የአፍሪካ የሚዲያ ባለሙያዎችን ሲሸልም የነበረው መድረክ እንግዲህ ቀደም ሲል የተከታተላችሁትን ይመስል ነበረ። ቀሪ ፕሮግራሞች ይቀጥላሉ። እኔ በዚሁ ልሰናበታችሁ። ቻው።